ከእግራችን ስር ከተሸሸጉ ውድ ሀብቶች አንዱ የሆነው ወርቅ ከምድር ስር ወጥቶ ጣታችን ወይም አንገታችን ላይ እስከሚደርስ ድረስ ምን ያህል አደገኛና አስገራሚ መንገድ እንደሚያልፍ ያውቃሉ? ዛሬ በመረጃችን የባህላዊ ወርቅ አወጣጥ እንዲሁም ደግሞ የዘመናዊ ወርቅ አወጣጥ ከጥንት ጀምሮ እስካሁን ቴክኖሎጂ ዘመን ድረስ የሰው ልጅ ወርቅ ለማውጣት የተጠቀማቸውን መንገዶች እጅግ የተለያዩ ነገሮችን እንመለከታለን። ባህላዊና ዘመናዊ ወርቅ አወጣጥ ዘዴዎች እንዴት እንደሚሰሩና ምን አይነት ልዩነት እንዳላቸው ካላወቁ ይህ መረጃ ለእናንተ ነው። ቪዲዮውን ስትጀምሩ ቪዲዮውን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። ወደ መረጃው አለፍን። የባህላዊ የወርቅ አወጣጥ ትራዲሽናል ጎልድ ማይኒንግ። ይህ ዘዴ በዋናነት በወንዞች ዳርቻ ጥጋ ጥግ ባሉ ስንጥቆች በሰው ጉልበትና በጥንታዊ ዕውቀት ብቻ የሚከናወን መንገድ ነው። የመጀመሪያውን ወርቅ ከተገኘ በኋላ የሚደረገው የማጠብና የመጣራት ሂደት ፓኒንግ የሚለውን ያልፋል። ማዕድን አውጪዎች ወርቅ ቀላቅሎ የያዘውን አሸዋና አፈር ከወንዝ ውስጥ በሳህን በመቅዳት በውሃ ያወዛውዙታል። ወርቅ ከባድ በመሆኑ ከታች ሲቀር አሸዋው በውሃ ታጥቦ ይወጣል። ከዛም ቀላል የሆኑ መሳሪያዎች አሉ። ለምሳሌ አካፋ፣ ዶማ፣ የእንጨት ወይም ደግሞ የብረት ማጠቢያ ሳህኖችን በመጠቀም ወንፊቶች ዋና መገልገያዎች ይሆናሉ። እነዚህ ግን ቀላል የሆኑ መሳሪያዎች ናቸው። ምን አይነት ጥቅም አለው? በተለይ ደግሞ የማጠብና የማጣራት ሂደቱን በእነዚህ ቀላል የሆኑ መሳሪያዎች በአካፋ፣ በዶማ፣ በእንጨት፣ በብረት ማጠቢያ ሳህኖች፣ ወንፊቶች ተገልግሎ ማጣራት ሲከናወን ካላችሁ ትልቅ ኢንቨስትመንት ነው። ከጥቅሙ ስንጀምር ለአካባቢው ማህበረሰብ ፈጣን ገቢ የሚያስገኝም ነው። ነገር ግን ጉዳቱን ስንመለከት ይሄ ከፍተኛ የሆነ የሰው ጉልበትን ይጨርሳል። የሚገኘው የወርቅ መጠን ደግሞ የዛ ተቃራኒ ነው። የሚጨርሰውን የጉልበት መጠን ባነሰ መልኩ አነስተኛ የሆነ ወርቅ ነው የምታገኙት በዚህ የወርቅ ማውጣት ስርዓት ላይ የተሰማራ ሰው ማለት ነው። በእርግጥ ባደጉ ሀገራቶች እንደዚህ አይነት ዘዴዎች በአሁኑ ሰዓት ላይ የሉም ማለት ይቻላል። እጅግ በጣም አነስተኛ በሆኑ ቦታዎች ካልሆነ፣ ነገር ግን እያደጉ ባሉ ወይም ደግሞ ባላደጉ ሀገራቶች ኢትዮጵያን ጨምሮ በዚህ አይነት መልክ የመውጣት ስርዓት አለ ማለት ነው። ወደ ሁለተኛውና ወደ ዘመናዊው የወርቅ አወጣጥ ዘዴ ከማለፋችንም በፊት ቪዲዮን እያያችሁ ላይክ ካላደረጋችሁ ላይክ ማድረጋችሁን እንዳትረሱ። ይህ መረጃ ለሚጠቅመው ሰው ሼር ማድረግ አትርሱ። ወደ ሁለተኛው መረጃ እናልፋለን። አሁን መጀመሪያ የተመለከትነው ባህላዊው ነው። ሁለተኛውን ደግሞ ዘመናዊ የወርቅ አወጣጥ ምን ይመስላል የሚለውን ስንመለከት በነገራችን ላይ በሀገር ውስጥና በውጭው መካከል ያለው ልዩነት አንዱ ይህ የአወጣጥ ስርዓት መሆኑን እርግጠኛ መሆን አለባችሁ። አሁን የዘመናዊውን የወርቅ አወጣጥ እነግራችኋለሁ። ብዙዎቹ የውጭ ወርቆች ይሄንን ስርዓት አልፎ ነው የሚመጡት። ነገር ግን የኛ የሀገር ውስጥ ወርቅ ደግሞ እንደነገርኳችሁ በባህላዊ የወርቅ አወጣጥ ዘዴ ነው አልፎ የሚመጡት። ስለዚህ አነስተኛ የሆነ ወርቅ ነው የሚገኘው፣ ነገር ግን ከፍተኛ የሆነ ድካም አለው። ጥራቱም ደግሞ ያን ያህል እንደማይሆን ያው ማስተዋል ያስፈልጋል ማለት ነው። ወደ ዘመናዊው የወርቅ አወጣጥ ወይም ደግሞ ወደ ሞደርን ጎልድ ማይኒንግ ስንሄድ በዘመናዊ አሰራር የላቀ ቴክኖሎጂ፣ ግዙፍ ማሽነሪ እና ሳይንሳዊ ግኝቶች ጥቅም ላይ ይውላሉ። መጀመሪያ ምንድነው የሚደረገው ካላችሁ
በአካባቢው ላይ ፍንዳታ ማድረግ ወይም ደግሞ ቁፋሮ ማድረግ ነው። ኤክስፕሎሬሽን እና ድሪሊንግ በመጀመሪያ የወርቅ ክምችት ያለበት ቦታ በጂኦሎጂ ጥናት ይለያል። በመቀጠል ደግሞ አለቶች በፍንዳታ በግዙፍ ኤክስካቫተሮች ይፈረካከሳሉ። ሌላው ደግሞ የኬሚካል መለያ ነው። ይሄ ክራሺንግ እና ሪፋይኒንግ ይሉታል። የተቀፈረውን ድንጋይ ከማሽን ደቆ ዱቄት ይሆናል። ከዚያም ወርቁን ከአለቱ በመለየት ሳይናይድ ወይም ደግሞ ሜርኩሪ ያሉ ኬሚካሎችን በጥንቃቄ ጥቅም ላይ ይውላሉ ማለት ነው። በሶስተኛ ስሜልቲንግ ያደርጉታል ወይም ያጣሩታል። የተለያዩ ወርቅ በማግለጫ እቶን ውስጥ በከፍተኛ ሙቀት አግኝቶ ቀልጦ በሙሉ ወርቁ 99.9 ሆኖ እንዲዘጋጅ ያደርጉታል በዚህ መንገድ ማለት ነው። አሁን ሁለቱን የወርቅ ስርዓት ከተመለከትን በኋላ የትኛው ነው የሚበልጠው እንደማትሉ ተስፋ አድርጋለሁ። ካላችሁ ግን ባህላዊ መንገድ ጥበብና ትዕግስት የተሞላበት የብዙ ዘመን ታሪክ ነው። ዘመናዊ ደግሞ በትንሽ ጊዜ ውስጥ ከፍተኛ ምርትን በመውጣት የሀገርን ኢኮኖሚ የሚቀየር ግዙፍ አቅም ያለው ነው። ነገር ግን ሁለቱም ዘዴዎች የተፈጥሮ ሚዛንን እንዳያበላሹ ከፍተኛ ጥንቃቄ ያስፈልጋቸዋል። እናንተ የበለጠ ያስገረማችሁ የትኛው የወርቅ አወጣጥ ዘዴ ነው? ዘመናዊ ወይስ ባህላዊ? ምናልባት እኛ ሀገር የተለመደው ባህላዊው ነው። ነገር ግን ደግሞ አሁን በጣም ሊሰራበት ከሚችለውና እየታሰበ ካሉት አንዱ ዘርፍ መካከል ደግሞ ወርቅን በባህላዊ የሚወጡበትን መንገድ በመተካት በዘመናዊ መልክ በቴክኖሎጂ በተደገፈ በፍጥነትና የሰዎችን የተለያዩ ትዕግስትን በማይጨርስ ጉልበትን በማይጨርስ እንዲሁም ደግሞ ይህን ሁሉ ጨርሶም ነገር ግን አነስተኛ የሆነ የወርቅ መጠን የምናገኝበትን ነገር የመቀነስ አሰራር እንግዲህ በመምጣት ላይ ይገኛል ማለት ነው። ምክንያቱም ምንም እንኳን ጊዜ ሲሄድ የጥንቱን እየተሆንን ስንመጣ ወደ ዘመናዊው በቴክኖሎጂና በአድቫንስመንት ነገሮች እየተሻሻሉ ሲመጡ ወደ ዘመናዊ መቀየሩ በአነስተኛ ትግልና ድካም የተሻለ ነገር ማግኘት ኢኮኖሚንም እንደነገርኳችሁ የሚቀየር ግዙፍ አቅም ያለው ነገር ስለሆነ ምንም እንኳን ባህላዊው ጥበቡ እንዳልሆኑ ዘመናዊ ቴክኖሎጂን ደግሞ ፍጥነት በታከለበት መንገድ መጠቀሙ ምንም ጥያቄ የሌለው ነገር ነው ማለት ነው። እንግዲህ ከሁለቱ ያገኛችሁትን ጠቃሚ መረጃ በገባችሁ መልክ ምርጫችሁንም ጭምር ብታሳውቁኝ ደስ ይለኛል። ይህ መረጃ ደግሞ ጠቃሚ ሆኖ ካገኛችሁት ወዳጅ ዘመድ ሼር በማድረግ አጋሩት። እርሶ የሚያስቡትንም በኮሜንት ላይ አካፍሉን። በቀሪው በሌላ መረጃ እንገናኛለን። በያላችሁበት መልካም ጊዜ